ወይዘሮ ሜላት ባዩሽን ከስር አስፈትታታለች። እንዴት ነው ያስፈታቻት? ማለት እንዴት አይነት ልብ ነው ግን ያላት እች ሴት? በእውነት ቀና ልብ ነው ያላት እንዴ? ኧረ ሁላችንም እንደሷ ቅኖች ያድርገን እንዴ! ግን ቆይ ምንድነው ሚስጥሩ? ማለት አሁን እውነት ጓደኝነት ብቻ ነው ወይስ ሌላ ነገር አለው? እንደዚህ አስቡት። ይሄን ሁሉ በደል ተበድላችሁ ይሄን ሁሉ ቤቷን አምሳ ልጇን ጭራሽ ሌላ ማታቃትን ማለትም የራሷን የወንድም ልጅ አምጥታ ልጅሽ ነሽ ብላ ይቺ ናት ያንቺ ልጅ ብላ ቤት አስገብታ ብዙ ነገር አድርጋ ያልተመኘችው ነገር ያላረገችው ነገር የለም እኮ ባዩሽ በሜላት ላይ ይሄን ሁሉ ነገር አድርጋ ጭራሽ ይባስ ብላ ለማትመልሰው ወርቅ ነገር መልሰዋለሁ፣ ወርቅሽን ያስመልስልሻለሁ፣ ግን እርግብ ጋር ተደራደር ያለውኝ እርግብ ያለችበትን ቦታ የሚያሳየኝ ሰው አለ 50 ሺህ ብር አምጪ ብላ ጭራሽ 50 ሺህ ብሯንም ወስዳ ከዛ ያንን ሁሉ ነገር አድርጋ የታሰረችን ሴት ብር ከፍላ በጣም ነው የሚገርመው። እና ብር ከፍላ አስወጥታታለች ማለት ነው። ስለዚህ ባዩሽ ከስር ተፈታለች። በማን ምክንያት? በወይዘሮ ሜላት ምክንያት ማለት ነው። በእውነት በጣም ቀነ ሴት ናት፣ ግን አናዳናለች አይደል? እኔ እንዴት ነው ለምንድን ነው የተናደድነው የሚለውንም እነግራችኋለሁ። ማለት ቅንነት፣ በጎነት፣ ደግነት የኢትዮጵያውያን መገለጫችን ነው። ግን በዚህ ልክ ነው ወይ ነው? እንደዛ ከሆነ እኮ በቃ የገደለ ምን ያለም እንደፈለገ ይሁን አይነት ነገር አይመስልም ሜሴጁ። ለማንኛውም እስቲ እንዴት ነው ያስፈታቻት? ምን ያህል ብር ከፈለች? እንዴትስ ተቀበሏት? ሙስናው እንዴት ሆነ የሚለውን ዲቴል እናወራለን። እንግዲህ በዚሁ አጋጣሚ ቪዲዮን ስትጀምሩ በላይክ ጀምሩ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ያሉ ናችሁ በተለይ ቤተሰቡ ነው። በእውነቱ እንግዲህ ቅንነት እውነቴን ነው። ቅንነትን ከወይዘሮ ሜላት እንማር። ጭራሹን አስቡ እንግዲህ ይህን ያክል በደል በድላ እሷ ግን ሄዳ ብር ከፍላ አስወጥታታለች። ምን ያክል ብር ብትከፍል ነው የለቀቋት ነው? ሌላው ደግሞ እንግዲህ ሀኒ ያው የታወቀ ነው የተምቾን ቦርሳ ማለትም ተምቾ አደራ ተብሎ ሰጥቷት ነበረ። ምኑን? ወርቁን ማለት ነው። ወርቁን እንግዲህ ሀንዬ አደራ ተብላ ተቀብላ ነበር። ከዛ ያንን ወርቅ እንግዲህ እሷም በአደራ መልኩ ያው እንግዲህ አባቴ ቤት ነው ብላ በአደራነት አስቀምጠዋለች። አቶ ኖላዊ ግን ነገር ሲያበላሹ ወስደው ለወይዘሮ ሜላት ሰጥተዋት አላስቡ። እንግዲህ አሁን ሜላት ያስፈታችው ባዩሽን ወርቋን ፈልጋ ነው። አንድም ደግሞ ባዩሽ ሰው የላትም፣ ታሳዝነኛለች፣ በቃ በስብሳ መቅረቷ ነው ማረሚያ ቤት ብላ ለሀኒስ ታውራ ሰምተናል። ስለዚህ ሜላት ባዩሽን ያስፈታችባት የራሷ የሆነ ምክንያት አላት። አንደኛ ነገር ቅን ስለሆነች ነው። ማለትን ይህ እንደዚህ አይነት ልብ እውነትን ለመናገር እኔ እንደዛ አይደለሁኝም፣ ግን መሆን እመኛለሁ፣ ፈልጋለሁ። ይህን ያህል የበደለኝን ሰው ይቅርታውን ከልቤ ማድረግ መቻል ትልቅ ነገር ነው። ሁለተኛ ነገር ደግሞ እንግዲህ ባዩሽን ያስፈታቻት ወርቋን ለመቀበል ነው። ምክንያቱ ደግሞ በእኔና በባዩሽ መካከል ማንም ሰው እንዲገባ አልፈልግም ብላለች ወይዘሮ ሜላት። ስለዚህ የኔና የባዩሽ ጸብ የኔና የባዩሽ ብቻ ነው፣ ልንፈታው የምንችለው ሁለታችንን፣ ሌላ ሰው ማለት አትግቡ ታውን ብላለች። ከሀና ጀምሮ የሀናን አባት ሁሉንም ሰው ባሏንም ጭምር ማንም ሰው እንዳይገባ፣ ሰላምን፣ ምናሴን ማናችሁም እንዳትገቡ፣ ይሄ ጦርነት የኔና የባዩሽ ነው ብላለች። ስለዚህ አሁንም ትውጣና ከስራ ትፈታና እኔና እሷ የምናወራው አለ፣ የኔና የእሷ የሆነ ሚስጥር አለን፣ በቃ እንድትታሰር አልፈልግም ነው እንግዲህ የወይዘሮ ሜላት ጉዳይ። ስለዚህ ባዩሽ ተፈትታለች፣ ያስፈታችው ሜላት ናት። ከዛ መቀጠል እንግዲህ ወርቁን ሜላት አየችው። ይሄ ነው ጉዱ። በቃ አሁን ሜላት ወርቁን አይተዋለች ተብሏል። እንግዲህ ይሄ በጣም ለሀና በጣም ከባድ ነገር ነው። በጣም ለምን? ምክንያቱም ሜላት እኮ ባዩሽን ያስፈታችው ወርቋንም ለመቀበል ነው። ለምን ከተባለ ሜላት 50 ሺህ ብር ተቀብላታለች። ሜላትን ባዩሽ 50 ሺህ ብር ተቀብላታለች። ወርቅሽን ከፈለግሽ 50 ሺህ ብር አሁን አምጪ ብላ። ስለዚህ በድጋሚ አትዋሸኝም ነው የምትለው ሜላት። በነገራችን ላይ በድጋሚ ግን ዋሽታታለች። ለምን እንደዋሸቻት ልንገራችሁ። አሁን ያችን ልጅ ስታገኛት 50 ሺህ ብሩን ሰጥታት ቢሆን ኖሮ የግድያ ሙከራ ለማድረግ ሽጉጥ ባትመዝ ኖሮ ላትታሰሩላት ትችል ነበረ። ምንም እንኳን እነ ተምቾ ቢጠቁሙም ሴትዮዋን ስታዩዋት ደውሉልን ቢልም ፖሊስ፣ ነገር ግን ብሩን ለዛች ልጅ ብትሰጣት ኑሮ ምን አደረኩኝ ምናምን ብላ እንኳን የመናገር መብት ነበራት። አሁን ላይ ግን ባዩሽ የተከሰሰችው በብዙ ነገር ነው። የወይዘሮ ሜላት ጉዳይ ብቻ አይደለም።
የግድያ ሙከራ ስታደርግ እጅ ከፍንጅ ነው ፖሊስ የያዛት። ይሄ ሁላ ነገር ሆኖ ግን ለመፈታት የቻለችበት ምክንያት በጣም ያስደምማል ማለት ነው። ምክንያቱም አይን በአይን እያዩ ፖሊሶች ነው ወንጀሉን ልትፈጽም አነጣጥራ የያዟት ማለት ነው። እና ሀና እንግዲህ ይሄ ወርቅ ሜላት እውነት እንደተባለው አይታው ከሆነ የሀኒ ጉዳይ በጣም ከባድ ነው። ለምን ቢባል እንግዲህ አብራ እየበላች አብራ እየጠጣች አብራ እየኖረች ነው። እንዳልሰረቀች እንዳላበላሸች እኛ እናውቃለን። ነገር ግን ወይዘሮ ሜላት በተለይ ሀና ላይ ሲሆን ነገሩ ተገልብጦ ነው የሚደርሳት። የሆነ ዙሮ ነው የሚደርሰኝ አለች። እሷም ለነገሩ ባይዘወይ ይሄን ነገር እሷ ራሷ አምናበታለች። እኔ ለምን እንደሆነ አላውቅም፣ በቃ የሀና ወሬ የሀና ነገር ሲሆን እኔ ጋር ሲደርስ ተገልብጦ ነው የሚደርሰኝ ብላለች። ደስ የሚለው ማመኗ ነው። እና ከዚህ በፊት ማለት ነው። ስለዚህ አሁን ወርቁን ሜላት አይተዋለች ብለው እኔ ቪዲዮ አይቻለሁኝ። እውነት አይተው ከሆነ ለሀኒ በጣም አስጊ ነው። ሌላው እንግዲህ አሲር ተባሯል። አሲር ተባሯል ማለት ነው። ያባረረችው ሀኒ ነች። እንዴ ሀኒ ለምንድን ነው አሲርን ያባረረችው ስንል እንግዲህ ሀኒና አሲር ወደ ትምህርት ቤት እሱ በጣም ያው ናፍቀው ማለት ነው በር ላይ እየጠበቃት ነበረ። ያው እንግዲህ በር ስላችሁ ወደ ትምህርት ቤት የምትሄድበት አካባቢ ላይ ማለት ነው ከግቢያቸው ወጣ ብሎ ነገር እየጠበቃት ነበረ። ተገናኙ። ከዛ አንቺ እንዴት ነሽ ደህና ነሽ ሲላት እንዴ አሲር ምን ነው አባቴ ምን ሆነ ምን ነው ስትለው ጊዜ ኧረ እኔ ምንም አባትሽ ምንም አልሆነም አንቺን ፈልጌ ነው አላትኝ። እሷ ገርሟታል። እንደሚወዳት ታውቃለች፣ ግን እንደሚያፈቅራት አልነገራትም። ያው የራሱም ችግር ነው። ከዛ ናፍቀሽኝ በጣም ናፍቀሽኝ መጣሁ አላት። እሷን ካልክሽ ያለችና ትምህርት ቤት ላድርስሽ እና እመለሳለሁ ብሎ እሷን አምናበት ተቀብላ እሺ ብላ ነው እንግዲህ ወደ ትምህርት ቤት መሄድ ጉዞ የጀመሩት። ጉዞ ከጀመሩ በኋላ ገና ግማሽ መንገድ እንግዲህ እንደዛ እንዳየነው የተወሰነ እንደሄዱ ማን መጣ? እዝራ ሲመጣ ጊዜ እሷ እዝራን ስታገኝ ምን ብለዋለች? አሲርን አባረረችው። ሂድ በቃ አንተ ሂድ የሆነ በጣም ነው የተናደደው። በጣም በቃ አንተ ሂድ ከሱ ጋር ሄዳለሁ። ደግነቱ እዝራ እኮ ደህና ልጅ ነው። ምን አላት? አይ በቃ እናንተ አብራችሁ መሄድ የፈለጋችሁ ይመስላል፣ ስለዚህ ችግር የለውም ሀኒ እሱ ጋር ሂጂ ቢላት ኧረ አንተ ጋር ነው የምሄደው ብላ ሞጥኝ እና እንግዲህ አባረረችው አሲርን። አሲር በጣም ነው የተናደደው። ምን አለ? በቃ እኔ የመጣ የሄደው እንደዚህ ነው፣ በቃ እኔ መጠቀሚያ ብቻ ነኝ። በቃ በጣም ነው ያዘነው በጣም ምክንያቱም ሀኒን እንደዚህ ጠብቋት አያውቅም። ምክንያቱም አሲር በሀኒ የመጣ ባይኑ መጣ። አሲር ሀኒን በጣም በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። ስለዚህ ልቡ ነው የተሰበረው ጋይስ። በጣም በጣም ነው ያዘነው ቤተሰቦች፣ የእውነት በጣም ማለት ነው። እና ስለ ተምቾ አስቡ እንግዲህ በተምቾ ፍቅር ሙድ ሲይዝ የነበረ አሁን እንዴት ነው ምንድን ነው የሚወጣው? በጣም እኮ ነው የሚወዳት። እንዴት ነው ሊኖር ማለት አላውቅም እንዴት እንደምላችሁ ብቻ በጣም ነው ያዘነው ማለት ነው። እና እንግዲህ ሀንዬ እዝራ ጋ ግን ወሬያቸው በጣም ደስ የሚል ማለት ለሁለቱ ነው ያልኩትኝ እኔ። ለሁለቱ ጥሩ እያወሩ ነው። ምንድን ነው ለእዝራ አባቱ ደወለለት። አባቱ ከደወለለት በኋላ እዝራና አባቱ ካወሩ ሀኒን ይቅርታ አባቴ ጋ ነው ያወራሁት ብለዋታል። እሷም አዎ አባት ጋ እንዳወራህ ያስታውቃልኝ ከድምፅ ተረድቻለሁ፣ ግን ችግር የለውም ምንም አይደለም ብለዋለች። እና እሱ ምን ብሏታል? እኔ አባቴን በጣም ነው የምወደው ብሏታል። እንደኔ አትሆንም የኔን አባት ስላላየው ነው፣ የኔ አባት በተለይ እኔ አባቴን በጣም ነው የምወደው ብላ እንግዲህ ስለ አባቷ ተናግራለች። እሱም ስለ አባቱ ተናግሯልኝ። ሁለታቸውም አባት መልካም ይመስላሉ። እና አይ እንደኔ አባት እንኳን አይሆንም አላትኝ። አይ እንደኔ አባት አይሆንም ሲባባሉ በቃ ቅጣት እንቀጣጣ አለ ማን? እዝራ። ሀንዬም እሺ አለች። እሺ እንግዲህ እኔም አባት ግን እንዴት ስትለው ጊዜ እኔም አባቴን አስተዋውቅሻለሁ፣ አንቺም አባትሽን ታስተዋውቂኛለሽ። ከዛ በኋላ የሁለታችን እንግዲህ ቅጣት መምረጥ አለብን ይላታል ማለት ነው። አይ እኔ እንኳን ቅጣት አልመርጥም፣ ባይሆን አንተ ምረጥ። ምክንያቱም እኔ በአባቴ እርግጠኛ ስለሆንኩኝ፣ እውነት ነው በአባቷ እኛም እናረጋግጥለታለን የእሱን ስለማናውቅ ማለት ነው። እና በአባቴ እርግጠኛ ስለሆንኩኝ እኔ ቅጣት መምረጥ አይገባኝም ትላለች። እኔም እርግጠኛ ስለሆንኩ በአባቴ ቅጣት መምረጥ አይገባኝም ሲላት ጊዜ እንግዲህ እንደዛ ከሆነ የኔ አባት ነው ማለት ነው አባትህ ብላ ሙድ ይዛበታለች። እና እንግዲህ ልታስተዋውቀው ተነጋግረዋልኝ። ይሄ ማለት እንግዲህ እየተቀራረቡ ነው ማለት ነው። በዚህ ደግሞ ማነው የተናደደው?
ጽዮን በጣም ነው የተናደደችው በዚህ ጉዳይ ላይ በጣም ማለት ነው። ጽዮን ለምንድን ነው የተናደደችው? ሁለቱን አንድ ላይ ሲያወሩ አገኘቻቸው። ከዛ በጣም ነው የቀወጠችው። እንዴ ሀና ለመጨረሻ ጊዜ ነው ዛሬ ስናገርሽ፣ ይሄን ልጅ አታገኘው አላልኩሽም እንዴ ብላ ቀውጠዋለች። በጣም ነው የተናደደችው ጽዮን። እና እንግዲህ ጽዮን እንደዚህ ስትናደድ ቅዱስ የሚባል ልጅ ደግሞ ጽዮን እንደዚህ ተናዳ ደስክ ላይ ተኝታ ነበረ። በጣም አዝና በጣም ተከፍታ ነበረ። ከዛ በኋላ ቅዱስ መጥቶ ሲያናገራት ተወኝ ምናምን ብላ ቀውጠዋለች ማለት ነው። እና እዚህ ጋር ግን ጽዮን የተናገረችው አንድ እውነት አለ። እሱ ምንድነው? ይቺ የዓለም አዙሪት ናት እውነት ለመናገር እና ጽዮን እንዳለችው እንግዲህ ያው ጽዮን እዝራ ሀናን፣ ቅዱስ ጽዮንን እንደዚህ የሆነ የተሽከረከረ ሆኖባቸው ይገኛሉ። ፍቅር አስቸጋሪ ነው። ከፈለግነው ሳይሆን ከፈለገው ነው የሚያጣብቀን። ለዚህም ነው አሲር ምን ብለዋንኝ እንዴ እኔ እኮ እየመጣ የሄዱ መጫወቻ ነው እንደሚያደርገኝ እንዴ እኔ አሻንጉሊት ነኝ እንዴ ብሎ በጣም የተናደደው እሱ ያፈቅራታል። ግን እዚህ ጋር የእሱ ችግር አለ። የማን የአሲር ችግር አለ እዚህ ጋር። እንግዲህ አስቡ ስንት ጊዜው ነው መናገር ነበረበትኝ። እንግዲህ ፍቅር ብርጭቆ ነው። ስንንከባከበው ነው የሚኖረው። ካልተንከባከብ ነው ሜቢ ወድቆ ሊሰበር ይችላል። ያኔውኑ እንግዲህ እንዴ አሲር ሁኔታውን አይታ እኮ ተረድተው ነው። አሲር ግን እኔን ትወደኛለህ እንዴ ያለችው ሰዓት ነበር ባይሰበር ነው እና ነገሩ ግን እንጂ ያው አለፈ እንጂ ያኔ እሱም ቆፍጠን ብሎ መናገር ነበረበት። አዎ አፈቅርሻለሁ ቢላት ይኸው አሁን ከዚህ ባልደረሰ ነበረ። አሁን እንግዲህ ተምቾ የደረሰበት ሁኔታን እናውቃለን። ተምቾ ቢያንስ እንኳን እሷም ለወርቁም ብላ ይሁን ለቦርሳውም ብላ ይሁን ወዳውም ይሁን ከአሜሪካ የመጣ ነው ብላ አስባም ይሁን ዞሮ እንደምንም ብሎ ዞሮ ፍቅሩን ተቀብለው ቢያንስ እንኳን አብረው መኖር ባይችሉ እንኳን ግን እየተገናኙ ነው። ያው ብቻ ፍቅሩን አክሴፕት አድርጋለታለች። አሁን የአሲር ግን በቃ የፍቅር አጓጉል ሆኖበታልኝ። እንደዛ ነው የተመለከትነው። ከዛ መቀጠል እንግዲህ እርግቧና ተምቾ ተገናኝተዋልኝ። እንግዲህ ተምቾና እርግቤ የተገናኙት እሷ በሀገር በፈረስ ብላ ብታስፈልግ ተምቾ መገኘት አልቻለም። እንዴት እንዳትሉኝ እኔ እንጃ ብቻ መገኘት አልቻለም። በጣም ደክማ ሱቅ ሄዳ የባለፈው ልጅ ቦርሳ አንተ ጋር አስቀምጦ የነበረው አልመጣም ወይ? እሷ እንዳለችው ከሆነ ጭራሽ የአዲስ አበባን ከጠፈር እስከ ጠፈር አስፈለኩኝ። የት ነበርክ? ፈልጌ ደክሜ ያለች። እሱን ያለችው ምንድነው? እሱ ራሱ ሄዶ ነው። እሱ ራሱ እንዲሄድ ደግሞ ያደረገው አሲር ነው። እንዴ አንተ እውነተኛ ፍቅር እኮ እንደዚህ አይደለም የሚገለጸው። በቃ እስካሁን ድረስ ያለ ስሌት በስሜት ኖረናል። አሁን ላይ ግን በስሌት መኖር አለብን። ስለዚህ አንተ እሷ ራሷን አሳልፋ የሰጠችህ እንደዚህ የምትወደህን ሴት በቃ ክስቷ ታስራለች፣ ንገራት። ይሄ በእርግጠኝነት ያስደስታታል እንጂ አያስከፋትም። እና የአክስቷን የምታሰር ንገራት። ያንተንም ፍቅር ደግሞ መቀጠል ነው ያለብህ፣ ወደ ኋላ ማለት የለብህም ብሎ አደፋፍሮ መስኪንዬ ተምቾን እርግብ ጋር እንዲሄድ አድርጓንኝ። ያው የእሱ ባይሳካለትም ማለት ነው እንግዲህ የሁሉም ሰው ፍቅር አንድ ሰው ፍቅር ስለያዘ ብቻ ይሳካል ማለት አይደለም። እና እንግዲህ ተምቾ ወደ እርግብ ሄደ። እርግብ ደግሞ ስታዩ ደስ አላት። ለምን? ቦርሳይቱን ፍለጋ ነው ጋይስ። እና ቦርሳይቱን ፍለጋ ደስ አላት። እንደኔ እኮ በሀገር በፈረስ አስፈልግህ አጥቼ እንኳን መጣ ብላ ተደሰተች። አሁን እኮ በጣም አዝናለሁ አክስትሽና ጓደኛሽ የት እንዳሉ ታውቂያለሽ ብሎ ነገራትኝ መታሰራቸውን። ወይኔ ጉዴ አለቀልኝ ምናምን አለች። ምንም እንደማትሆን እኔ እያለሁ አንቺ አላት። ይሄ ነው ወንድነት። እኔ እያለሁ አንቺ ምንም አይነካሽም ምንምም አትሆኝም ብሏን ተምቾ። ከዛ ይሄን ካለ በኋላ ነው እንግዲህ በቃ እኔ ካየሁሽ ሰላም ካልኩሽ ልሄድ ሲል ነው አትሄድም እዚሁ አድረን ጠዋት ቦርሳውን ያስቀመጥክበት ቤት ነው የምንሄደው ብላ እንግዲህ እዛው እንዲያድር አድርገዋለች። እሱም ፈገግ ብሎ ደስ ብሎታልኝ። ለምን ደስ አለው ብላችሁ እንዳትጠይቁኝ እኔ እንጃ። ብቻ እንደዛ ካሉ በኋላ ቦርሳ ያለበት ቦታ ሄዱ። የነ ሀንዬ ቤት ክፍት ነበር። ፈለገ አጣው። ለምን አጣው? ያው አቶ ኖላዊ ነገር አበላሽተዋን እዚህ ጋር ወስደው ለሜላት ሰጥተዋታል። አሁን እርግብ ምን ይውጣታል ነው እዚህ ጋር ጭንቀቱ ችግሩ። እና እንግዲህ እርግብም መያዟ አይቀሬ ነው። ልክ ባዩሽ እንደተያዘችው በምን ሁኔታ ልትሆን ትችላለች የሚለው ነገር ሲታወቅ ግን እሱ አሁን እጅ ከፍንጅ የሚያስይዝ ምን የሚያስብል ነገር ያለባት ምንድን ነው? አንደኛ ስለዋሸች ነው። ቤት ማለት ልጅ ሳትሆን ልጅ ነኝ ስላለች ነው።
ከዛ ያለፈ የወርቁ ነገር ተቃሎላታል። ለምን ወርቁ ሀና እንደሰረቀች ነው አሁን ወደ ሀና ነው የሚሳበበው። እንግዲህ ሀና ፍዳዋን ትበላለች ገና ማለት ነው። እና ይሄ በእውነቱ በጣም የሚያሳዝን ነገር ነው። ለዚህ ደግሞ ወይዘሮ ሜላት የሀና ጉዳይ ሲሆን ተገላብጦ ተሽከርክሮ ስለሚደርሳትኝ በእርግጠኝነት ታምናለች ማለት ነው። በቃ ራሷ ወስዳ ነው ማለት ነው ይሄን ያህል ስለፋ የነበረው ይሄን ያህል ስደክም የነበረው የሚባል ብዙ ጣጣ ይመጣልኝ። እንግዲህ በመጨረሻ ሀኒ ተደውሎላታል። የደወለላት ማን ነው? ወንድሜ ደወለ ነው ያለችው። እና ምናሴ ነው የደወለላት። ሲደውልላት ምንድነው ሜላት ያንን ወርቅም አይታ ደንግጣ ፌንት በልታ ነው ማለት ነው። እንደዛ ነው እንግዲህ የተባለው። እንግዲህ ደግሞ በቀጣይ ይዤላችሁ የሚመጣ ይሆናል። ለጊዜው ያለኝ መረጃ ይሄን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ፕሌስ ላይክ ያላደርጋችሁ ላይክ አድርጉ። ባይዘወይ ላይክ አያስከፍልም እና ላይክ አድርጉ። ለማዘዝ አይደለም ለማስታወስ ያክል ነው። በሌላ ቪዲዮ እስክንገናኝ ደህና ቆዩ።